በጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለተ ረቡዕ የሞርስ ዜና እነሆ ጀመረ። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ዳዳዳ አርእስተ ዜና። ባለስልጣኑ ድንቅነሽ የተገኘችበትን 50ኛ ዓመት እንደሚያከብር አስታወቀ። ህወሓት ጽሕፈት ቤቱንና ከፍተኛ መጠን ያለው ገንዘብ ይዞ ከመቀሌ ወደ ሽሬ እንደ ስላሴ ገባ። የሻዕቢያ መንግስት ዛላንበሳ ድረስ በመዝለቅ ሰዎችን አፍኖ እየወሰደ መሆኑ ተሰማ። ዳኞች ማንኛውንም የዳኝነት አገልግሎት መስጠት ማቆማቸው ተሰማ። ከውጭ ሱዳን ያለባትን የኤሌክትሪክ ዕዳ ክፍያ ለመክፈል የ1 ዓመት ከ6 ወር ጊዜ እንዲሰጣት ኢትዮጵያን ጠየቀች። አሁን ወደ ጋዛ የሚገባው ብቸኛው ነገር ቦምብ ሆኗል ተባለ። ትራምፕ ቭላዲሚር ፑቲን ከተባሉ የተከበሩ ሰው ጋር ጥሩ ውይይት አድርገናል አሉ። የተወደዳችሁ ቤተሰቦቻችን ኢዮብ ደመቀ እስከ ዜናው ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። በሞዛምቢክ 6000 የሚደርሱ ኢትዮጵያውያን ዜጎች ታግተው የሚገኙ ሲሆን ዜጎቹን ወደ ሀገር ለመመለስ የፋይናንስ እጥረት እንደገጠመው የሴቶችና ማህበራዊ ሚኒስቴር አስታወቀ። 6000 የሚሆኑ ታጋቾች በሞዛምቢክ እንደሚገኙ የተገለጸ ሲሆን እንደ ዛምቢያ ባሉ ሀገራትም በውል የማይታወቁ ዜጎቻችን በእስር ቤት ውስጥ የሰብአዊ ጥሰት እየተፈጸመባቸው ይገኛሉ ተብሏል። መንግስት አፋጣኝ ምላሽ ለመስጠት ከፍተኛ የትራንስፖርት ወጪ ስለሚጠይቀው ከአጋር ድርጅት ጋር በመነጋገር እርዳታ እየጠየቀ መሆኑም ተሰምቷል። ዜጎችን በኢትዮጵያ አየር መንገድ በቀጥታ ከፍሎ ለማምጣት አየር መንገዱ የቢዝነስ ሴክተር ስለሆነ ከፍተኛ ወጪ ስለሚጠይቅ አንዱ ችግር የሆነው ይህ ምክንያት ነው ተብሏል። ከውጭ ሀገር ወደ ሀገር ውስጥ የሚገቡ ስደተኞች ቁጥር ከጊዜ ወደ ጊዜ እያሻቀበ ነው። መንግስት በራሱ ውል ፈርሞ ከስደት ለሚመለሱ ዜጎች በጀት ከመደበ በኋላ ወደ ስራ ሲገባ ከተጠበቀው በላይ እየሆነበት ነው ሲሉ በሴቶችና ማህበራዊ ሚኒስቴር የሰዎች ዝውውር ማስተባበሪያ የተመላሽ ዜጎች ክትትል መሪ ስራ አስፈጻሚ አቶ ደረጀ ተጊበሉ ለአሃዱ ነግረውታል። ሁለተኛውን የቅርስ ምርምር ጉባኤ ግንቦት 14 እና 15 እንደሚካሄድና በዕለቱም ሉሲ የተገኘችበት 50ኛ ዓመት ክብረ በዓል እንደሚከበር ተገለጸ። የኢትዮጵያ ቅርስ ባለስልጣን ጉባኤውን አስመልክቶ ለጋዜጠኞች በሰጠው መግለጫ በእድሳት ምክንያት ከታህሳስ 2017 ጀምሮ ተዘግቶ የቆየው የኢትዮጵያ ብሔራዊ ሙዚየም ለአገልግሎት ክፍት እንደሚሆንና በጉባኤውም በኢትዮጵያ ቅርሶች ላይ ትኩረታቸውን ያደረጉ 26 ጥናታዊ ጽሑፎች በውጭና በሀገር ውስጥ ተመራማሪዎች ይቀርቡበታል ተብሏል። የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር አቶ ኤልያስ ሽኩር እንደተናገሩት ከነዚህም ጥናታዊ ጽሑፎች ውስጥ ከ6 በላይ የሚሆኑት በሉሲ ላይ ትኩረታቸውን ያደረጉ መሆናቸውን ገልጸው ከሉሲ ግኝት ጋር በጉልህ የሚነሱ የአሜሪካንና የፈረንሳይ ተመራማሪዎችን በጉባኤው ተገኝተው ልምዳቸውን እንደሚያካፍሉ ተናግረዋል። ጉባኤው ኢትዮጵያ ምድረ ቀደምት ሀገር መሆኗን የሚያሳይ እንደሆነ የገለጹት ምክትል ዋና ዳይሬክተሩ በጉባኤው ላይ ከቅድመ ታሪክ ግኝቶች እስከ ዘመናዊ የቅርስ አስተዳደር ቴክኒኮች ያሉ ርዕሶች የሚዳሰሱበት ኢትዮጵያ በቅርስ ምርምርና ጥበቃ ላይ የሰጠችውን የተለየ ትኩረት ለሌሎች ሀገራት ምሳሌ በሚሆን መልኩ የሚተገበረበት እንደሆነም አብራርተዋል።
በእለቱ በፈረንሳይ መንግስት ድጋፍ እድሳት የተደረገለት የኢትዮጵያ ብሔራዊ ሙዚየም የፓሊዮንቶሎጂና ቅድመ ታሪክ ጋላሪ እንደሚመረቅና አገልግሎት ክፍት እንደሚሆን ከባለስልጣኑ ያገኘነው መረጃ ያመለክታል። 81 ዓመታትን ያስቆጠረው የኢትዮጵያ ቅርስ ባለስልጣን በተሰጠው ስልጣንና ኃላፊነት 12 የሚዳሰሱ 6 የማይዳሰሱ ባህላዊ ቅርሶችን በዩኔስኮ የቅርስ ዝርዝር ውስጥ በማስመዝገብ ኢትዮጵያ በአፍሪካ ቀዳሚነቱን ደረጃ እንድትይዝ ማስቻሉ ተገልጿል። የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ለቻይና ሕክምና ቡድን አባላት አሸኛኘት ተደረገ። በሽኝት ፕሮግራሙ ላይ የተገኙት የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አዛዥ ብርጋዴር ጀነራል ዶክተር ኃይሉ እንደሻው የቻይና መንግስት ከኢትዮጵያ መንግስት ጋር ጥሩ የሆነ ግንኙነት ያለው መሆኑን ተከትሎ እንደ ተቋም በመከላከያ ደረጃም በጤናው ዘርፍ በቅርበት እየተሰራ መሆኑን ተናግረዋል። ላለፉት 10 ዓመታት ከቻይናው ሳውዝ ዌስት ወታደራዊ ሆስፒታል ጋር በመተባበር ከፍተኛ የጤና ሙያተኞችን ወደ ሀገራችን እየላኩ ለሰራዊቱ የሕክምና አገልግሎቶችን እየሰጡ የቆዩበት ሁኔታ እንዳለ የጠቆሙት አዛዡ ወደ ውጭ ሀገር ሄዶ የሚታከመውን ታካሚ ችግር የማቃለልና እንደ ተቋም ከፍተኛ ወጪን የሚያድን ተግባር መከናወኑንም ገልጸዋል። የቻይና ሐኪሞች ቡድን ኃላፊ ኮሎኔል መንግ ሺጎንግ ሳውዝ ዌስት ወታደራዊ ሆስፒታልና የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በትብብር መስራታቸውን አጠናክረው እንደሚቀጥሉ የገለጹ ሲሆን ስራ ላይ የቆዩት የሕክምና ቡድን አባላት ውጤታማ ስራ መስራታቸውን ተናግረው የቀየሯቸው የሕክምና ቡድን አባላትም በከፍተኛ ኃላፊነት ስራቸውን እንዲሰሩ አሳስበዋል። ዘገባው የኃይሌ ብርሃኑ ነው። የሻዕቢያ መንግስት ዛላንበሳ ድረስ በመዝለቅ ሰዎችን አፍኖ እየወሰደ መሆኑ ተሰማ። የትግራይ ሰላምና የህዝብን ደህንነት የማስጠበቅ ኃላፊነት የተጣለበት ጊዜያዊ አስተዳደሩ በዝምታ እየተመለከተው ያለው ጉዳይ ብቻ ሳይሆን አንዳንዴም አስተዳደሩ አይቶ ባላየ እያለፈው የሻዕቢያ መንግስት ዛላንበሳ ድረስ በመዝለቅ ሰዎችን አፍኖ ጨምሮ እየወሰደ ነው አሉ ስማቸው እንዲጠቀስ ያልፈለጉ የዓይን እማኞች። በሌላ በኩል ጦርነትና አፈናን ሸሽት ከ30 ሺህ በላይ ነዋሪ ተፈናቅሎ በመቀሌ በአዲግራት እንዲሁም በተለያዩ አካባቢዎች በመጠለያ ጣቢያ የሚገኝ ሲሆን እነዚህ ተፈናቃዮች በፕሪቶሪያው ስምምነት መሰረት ወደ መኖሪያ ቤታቸው ባለመመለሳቸው ለከፍተኛ ረሃብና ለበሽታ ተዳርገዋል። የክልሉ አስተዳደር ፈርሞ ከተቀበላቸውና ቅድሚያ ከሚሰጣቸው ስራዎች ውስጥ ተፈናቃዮችን ወደ ቀያቸው መመለስና ማቋቋም አንዱ ቢሆንም እስከ አሁን የተጀመረ ጅምር እንኳን በሌለበት ሁኔታ ውስጥ መሆኑ ሳያንስ በሻዕቢያ እየታፈኑ የሚወሰዱ ወጣቶችና ጎልማሶችን መታደግ አለመቻሉ አሳሳቢ መሆኑን ይጠቅሳሉ። ዳኞች ማንኛውንም የዳኝነት አገልግሎት መስጠት ማቆማቸው ተሰማ። በመቀለም ማዕከላዊ ፍርድ ቤት ደጃፍ የተለጠፈው ማስታወቂያ የመቀለም ማዕከላዊ ፍርድ ቤትን ጨምሮ በ7ቱም ክፍለ ከተሞች የሚገኙ ዳኞችና ፍርድ ቤቶች ለጊዜው ማንኛውንም የዳኝነት አገልግሎት መስጠት ማቆማቸውን ይገልጻል። በላያችን ላይ ያንዣበበው የደህንነት ስጋት መፍትሄ እስኪበጅለት ድረስ ለጊዜው አገልግሎት አንሰጥም ሲሉ ዳኞቹ ማስታወቂያ አውጥተው ካስታወቁ በኋላ ከግንቦት 12 ቀን ከሰዓት በኋላ የክልሉ ጊዜያዊ አስተዳደር ፍርድ ቤቶቹ መዘጋታቸውን አረጋግጦ ለመዘጋታቸው ምክንያት የሆነውን ችግር አጣርቶ እርምጃ እንደሚወስድ ቃል በመግባት ዳኞቹ ወደ ስራ ገበታቸው እንዲመለሱ ተማጽኖ ነበር። ዳኞቹ ለዚህ ውሳኔ ያደረሳቸው ባለፈው አርብ ግንቦት 8 2017 ዓ.ም በመቀለ ማዕከላዊ ፍርድ ቤት ዘውዱ የተባለች ሟች ላይ ተፈጸመውን ወንጀል ለመዳኘት በተጠራው ችሎት ላይ የበዳይ ተጠርጣሪ ቤተሰቦች ችሎቱን ከመረበሽ በዘለለ በዳኞችና አቃቤ ሕግ ላይ መጥፎ ቃላትን በመጠቀም መዛታቸውን ዘግበን ነበር። በረብሻው ምክንያት በዛው ቀን በተጠርጣሪዎች ላይ ሊሰጥ የነበረው የመጨረሻ ውሳኔ ተሰርዞ ለግንቦት 18 ቀን 2017 ዓ.ም ተለዋጭ ቀጠሮ ተሰጥቷል። ይህንና ሌሎች ስጋቶች አላሰራ ብለውኛል ያለው የትግራይ ዳኞች ማህበር በፍትህ አረጋጋጭ ዳኞች ላይ የሚታዩ ችግሮች ካልተፈቱ እስከ ስራ ማቆም የሚደርስ እርምጃ እንደሚወሰድ ግንቦት 9 ቀን 2017 ዓ.ም ባወጣው መግለጫ አሳውቆ ነበር።
ይህን ተከትሎ ትናንት ግንቦት 12 2017 ዓ.ም የስራ ማቆም እርምጃ ወስዷል። እርምጃው የጀመረበት እንጂ የሚቆምበት ቀን መቼ እንደሆነ ግን የታወቀ ነገር የለም። ህወሓት ከምርጫ ቦርድ ከተሰረዘ በኋላ ጓዙን ጠቅልሎ የህወሓት ጽህፈት ቤትን ጠቅልሎ ሽረ እንዳስላሴ መግባቱን የሞርስ ምንጮች አስታወቁ። በጦርነት ዝግጅት ላይ የሚገኘው ህወሓት እቅዱ ባሰበው ልክ ባይሳካ ወደ ኤርትራ ለመሸሽ ያመቸኛል ብሎ በማሰብና ከኤርትራ የጦር ሰዎች ጋር ነፃነት ለመምከር እንዲሁም የተለያዩ ድጋፎችን ለማግኘት አቋራጭ ስፍራ በመሆኑ ሽረ እንዳስላሴ የተመረጠ መሆኑን ምንጮች አስረድተዋል። በአሁኑ ሰዓት ጦሩን እያዘጋጀ ነው ያሉት ምንጮች በተፈናቃይ ስም በሱዳን የሚገኘው ሳምሪ የተባለውን ቡድንና የሱዳን ከፍተኛ የጦር አለቆችን የህወሓቱ ጀነራል ወንዲ እምበይተይ አነጋግረው ከመጡ በኋላ አርሚ ሰባ የተባለውን ታጣቂ ኃይል ወደ ሁመራ እያስጠጉ ነው ብለዋል። ይህ በእንዲህ እንዳለ እነ ደብረጽዮንና ጀነራሎቻቸው ከሻዕቢያ ጋር የጀመሩትን ጥምረት በአስቸኳይ እንዲያቆሙ በኢትዮጵያ የአሜሪካ አምባሳደር ማሲንጋ ማሳሰባቸው ተሰምቷል። በኢትዮጵያ የአሜሪካ አምባሳደር አርቨን ሆሴን ማሲንጋ የቀድሞው የህወሓት ፖለቲከኞችና ከፍተኛ ወታደራዊ አዛዦች እየተሰባሰቡበት ወደምትገኘው ሽሬ ከተማ አቅንተው እንደነበረና በጉብኝታቸው የአሜሪካ መንግስት ለተፈናቃዮች የሚያደርገው የሰብአዊ ድጋፍ ያለበትን ሁኔታ የመስክ ምልከታ ማድረጋቸውን እንዲሁም ጎን ለጎን ከመቀለ እየሸሹ በከተማዋ እየተሰባሰቡ የሚገኙ የቀድሞ የህወሓት ከፍተኛ አመራሮች የፕሪቶሪያውን የተኩስ አቁም ስምምነት በትክክል እንዲተገብሩ ያሳሰቧቸው መሆኑን ከዲፕሎማቲክ ምንጮች ያገኘነው መረጃ ያሳያል። የህወሓት ጀነራሎችና የፖለቲካ አመራሮች ሽሬ መቀመጫቸውን አድርገው አድዋና አክሱም እየተንሸራሸሩ መዋልና ማደራቸውን አስመልክተው አምባሳደሩ ከመቀሌ ለምን ወጣችሁ ብለዋቸው እንደሆነ የተጠየቁት ዲፕሎማቲክ ምንጮች ህወሓት ከመቀሌ እየወጣ መሆኑና አወጣጡም ከሻዕቢያ ጋር ጥምረት መፍጠሩን ተከትሎ መሆኑ አሳስቧቸው ምን ሊደረግ ነው በሚል ስጋት ስለገባቸው መምጣታቸውን የህወሓት ሰዎች ስለሚያውቁ እንዲህ አይነት የንግግር ልውውጥ አልተደረገም ብለዋል። የህወሓት ወታደራዊ አመራሮች መቀለ ከተማን ጥለው በመውጣት መኖሪያቸውን ሽሬ፣ አክሱም እንዲሁም አድዋ እያደረጉ ሲሆን ከሽሬ አክሱምና አድዋ ወደ ኤርትራ የሚያገናኘውን ጥርጊያ መንገዶችን ሙሉ ለሙሉ ሰርተው ማጠናቀቃቸውም ታውቋል። ወታደራዊ አመራሮቹ ሽሬን ዋነኛ የእዝ ማዕከል ለማድረግ እየተዘጋጁ ነው የሚሉት የሞርስ ምንጮች በሸራ የተሸፈኑ ከባድ ካሚዮኖች ወደ ኤርትራ በመጓዝ ላይ መሆናቸውን ሲናገሩ ስለ ጫኑት ጭነት ግን በእርግጠኝነት ያሉት ነገር የለም። ነዳጅን ጨምሮ የተለያዩ የምግብና ምግብ ነክ ሸቀጦች ወደ ኤርትራ እየተጓዙ መሆኑን ግን እናውቃለን የሚሉት ምንጮች አንድ እንቁላል 27 ብር መግባቱንም ታዝበናል ሲሉ አክለዋል። ይህ በእንዲህ እንዳለ የሻዕቢያው ከፍተኛ የጦር አለቃ ሰሞኑን ከህወሓት ጀነራሎች ጋር አድዋ እንደተገናኙና አብረው እንደነበሩ ከአንድ ቀን በፊት ደግሞ ሽሬ ላይ መታየታቸው ተሰምቷል። ህወሓት ያሰበውን ጦርነት ከሻዕቢያ ጋር ሆኖ ለማከናወን ዲጂታል ክንፉን እንደ አዲስ ማደራጀት እንዳለበት አቅዶ ስታሊን የተባለውን የህወሓቱን አክቲቪስት አስመራ እንዲገባና ዲጂታል ክንፉን እንዲመራ ሻዕቢያን ሲያግባባ ሰንብቶ ስለተሳካለት ስታሊን አስመራ ኮምፒሽታቶ ገብቷል። የአክቲቪስቱ ስታሊን ገብረስላሴ ኤርትራ መግባት ታዲያንን አነጋጋሪ ሆኗል። ምክንያቱ ደግሞ በሰሜኑ ጦርነት ፕሬዝዳንት ኢሳያስን በተለያዩ ጉዳዮች ሲያጠለጥል የሚታወቀው አክቲቪስት አሁን ላይ ኤርትራ መግባቱ ከህወሓት አመራሮች ገንዘብ ማሸሽና በአስመራ መሽጎ በጥምረት ሊያከናውኑ ያሰቡት ጦርነት አይቀሬ ስለመሆኑ ፍንጭ ሰጪ ነው የሚሉ አስተያየት ሰጪዎች በመበራከታቸው ነው። የተወደዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች አዳዲስ ቤተሰቦች እንድናፈራ አግዙን። ወደ ውጭ ዜና አልፋለሁ። ሱዳን
በሱዳን ባለው የእርስ በርስ ጦርነት ምክንያት ሱዳን ከኢትዮጵያ የገዛችውን የኤሌክትሪክ ኃይል ዕዳ አለመክፈሏን ተከትሎ የዕዳ መክፈያ ተጨማሪ 1 ዓመት ከ6 ወር ጊዜ እንዲሰጣት ጥያቄ ማቅረቧ ተገለጸ። በሱዳን አሁን ላይ አንጻራዊ ሰላም በመኖሩ ያለባትን ዕዳ ለመክፈል የልዑካን ቡድኗን ወደ ኢትዮጵያ መላኳን የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ መጎስ መኮንን ተናግረዋል። በዚህም ሱዳን ዕዳዋን ለመክፈል የ1 ዓመት ከ6 ወር ጊዜ እንዲሰጣት የጠየቀች ሲሆን በኢትዮጵያ በኩል ግን እስከ 9 ወር ባለው ጊዜ እንዲጠናቀቅ በሚል ምላሽ መሰጠቱንና ንግግር መደረጉን ገልጸዋል። አቶ ሞገስ ከዚህ በፊት የነበረባት የዕዳ መጠን $80 ሚሊዮን ሲሆን አሁን ላይ ቁጥሩ መጨመሩንም አቶ ሞገስ አነስተዋል። ሱዳን ከኢትዮጵያ ለምትገዛው ኤሌክትሪክ ኃይል በምትኩ ፔትሮሊየም ለማቅረብ ከስምምነት ላይ እንደደረሰች የሀገሪቱ የኤነርጂ ሚኒስቴር ባወጣው መግለጫ ማስታወቁ አይዘነጋም። ይህም በተመለከተ የኮሚኒኬሽን ዳይሬክተሩ እንዲህ አይነት ስምምነት ስለመደረጉ ተቋሙ መረጃ እንደሌለው አስታውቀው በሱዳን እየተካሄደ ባለው የእርስ በርስ ጦርነት ግን ኢትዮጵያ ወደ ሱዳን የምትልከው ኤሌክትሪክ ኃይል በ80 በመቶ ስለመቀነሱ የኢትዮጵያ ኤሌክትሪክ ኃይል ማስታወቁ ይታወሳል። ከሁለት ዓመታት በፊት ከሱዳን ጋር የተደረገው ስምምነት መሰረት ከ100 ሜጋዋት የኤሌክትሪክ ኃይል ከኢትዮጵያ ለመግዛት ስምምነት ላይ ተደርሶ የነበረ ቢሆንም ነገር ግን በሀገሪቱ የሚካሄደው ጦርነት ምክንያት የኃይል መሰረተ ልማቶች ከፍተኛ ጉዳት ስለደረሰባቸው አሁን ላይ መጠኑ በእጅጉ መቀነሱ ተገልጿል። ዘገባው የአሃዱ ነው። ጋዛ የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ የጋዛ ሰርጥ ከጥቅምት 2023 ወዲህ የከፋውን ሰብአዊ ቀውስ እያስተናገደ ነው አለ። ኤጀንሲው በኤክስ ገጹ በአየር በመሬትና በባህር ላይ ተጠናክሮ የቀጠለው የእስራኤል የቦምብ ድብደባ በመቶዎች ለሚቆጠሩ ሰዎች ጉዳትና መፈናቀል ምክንያት ሆኗል ሲል አስፍሯል። ለ11 ሳምንታት የእስራኤል ባለስልጣናት ሆን ብለው ወደ ጋዛ የሚገቡትን ድጋፎች በሙሉ ያገዱ ሲሆን አሁን ወደ ጋዛ የሚገባው ብቸኛው ነገር ቦምብ ነው። የትኛውን ቦታ ደህንነቱ የተጠበቀ አይደለም ሲል ሁኔታውን ገልጾታል። ከዚህ በፊት ታይቶ የማይታወቅ ጥቃት ከማድረሱ በፊት ወታደራዊ ቡድኑ በደቡባዊ የካን ዩኒስ ከተማ የሚገኙ ፍልስጤማውያን እንዲሸሹ ትዕዛዝ ሰጥቶ ነበር ተብሏል። የካናዳ የፈረንሳይና የእንግሊዝ መሪዎች እስራኤል በጋዛ የምታደርገውን ጥቃት ካላቆመች ተጨባጭ እርምጃ እንደሚወስዱ ሲያስፈራሩ 22 ሀገራት ደግሞ እስራኤል ወደ ጋዛ ሰርጥ እርዳታ እንዲገባ እንድትፈቅድ አሳስበዋል። አሜሪካ ትራምፕ ቭላዲሚር ፑቲን ከተባሉ የተከበሩ ሰው ጋር ጥሩ ውይይት አድርገናል ሲሉ ሰኞ ዕለት ያካሄዱትን የስልክ ጥሪ ገልጸውታል። የአሜሪካው ፕሬዝዳንት በዩክሬን ያለውን ግጭት ለማስቆም የሚደረገው ጥረት በጥሩ ሁኔታ እየሄደ መሆኑን ለጋዜጠኞች ተናግረዋል። ትራምፕ አሜሪካ ከድርድሩ እንድትወጣ የሚያደርግ አንድ የቀይ መስመር አለ ብለው ነገር ግን ድርድሩን የበለጠ ከባድ ሊያደርገው ስለሚችል እንደማይገልጹት ተናግረዋል። ከፑቲን ጋር ባደረጉት ውይይት ዙሪያ ትራምፕ እንዳሉት አሜሪካ እስካሁን ከሰላም ሂደቱ ባትወጣ መሻሻሎች የማይታዩ ከሆነ ልትወጣ ትችላለች ብለዋል። በአጠቃላይ ጦርነቱ የአውሮፓ ጉዳይ ነው ሲሉ አክለዋል። ዘገባው የስፑትኒክ ነው። የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰቦች እንድናፈራ ስላደረጋችሁን እናመሰግናለን። አርእስተ ዜናውን በድጋሚ ላሰማችሁ። ባለስልጣኑ የሉሲ የተገኘችበትን 50ኛ ዓመት እንደሚያከብር ማስታወቁ፣ ህወሓት ጽሕፈት ቤቱንና ከፍተኛ መጠን ያለው ገንዘብ ይዞ ከመቀሌ ወደ ሽሬ እንዳስላሴ መግባቱ፣ ሻዕቢያ መንግስት ዛላንበሳ ድረስ በመዝለቅ ሰዎችን አፍኖ እየወሰደ መሆኑ፣ ዳኞች ማንኛውንም የዳኝነት አገልግሎት መስጠት ማቆማቸው ከአገር ውስጥ፣ ከውጭ ደግሞ የሱዳን ያለባትን የኤሌክትሪክ ክፍያ ለመክፈል የ1 ዓመት ከ6 ወር ጊዜ እንዲሰጣት ለኢትዮጵያ ጥያቄ ማቅረቧ፣ አሁን ወደ ጋዛ የሚገባው ብቸኛው ነገር ቦምብ ሆኗል ስለመባሉ፣ ትራምፕ ቭላዲሚር ፑቲን ከተባሉ የተከበሩ ሰው ጋር ጥሩ ውይይት አድርገናል ማለታቸውን ከውጭ የተመለከተ መረጃ ወደ እናንተ አደረስን። ሞርስ ለሰራዊቱ የጀርባ አጥንት ነች።
ለአለቃ ጆሮ ነች። ይህ ሞርስ ነው። የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ዳዳ። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ ሲደርስ የነበረው የዕለተ ረቡዕ የሞርስ ዜና የእስካሁኑ ነበር። በቀጣይ አርብ በሞርስ ዜና እንገናኛለን። እስከዛው ድረስ ጤና ይስጥልኝ።